በጣም ብዙ ሼር ያደረገ ያለው ማን ነው? የእስልምና እምነት ተከታዮች። ግልጹን ልንገርህ ብዬ ነው። እስልምና እምነት ተከታዮች ሁሉም አይደሉም። በእርግጥ ይሄን ጉዳይ ይዘው ከግል ጥቅማቸው ጋር የሚያሯሩጡት አብዛኞቹ ኦልሞስት ብዙዎቹ ሙስሊሞች ናቸው። በተለየ ደግሞ በአህመዲን ጀበል ክንፍ ያለው ማለት ነው። አህመዲን ጀበልም ጽፎብኛል። የኔን ፎቶ የአልጀዚራውን ተምሌን ወስዶ ነው ከራሱ ጋር አድርጎ ነው የጻፈው። ስለዚህ በሱ ክንፍ ያሉት ናቸው ማለት ይሄ ነው። እኔ ማስታወቂያ ለመስራት ፕሮሰስ አድርጌ ኤምባሲ ጠይቄ ስቴትመንት አምጣ ተብዬ ያገባ ያላገባ አምጣ ተብዬ ለምንድን ነው የምትሄደው ብዬ እዛ ዘመድ አለህ ወይ ተብዬ ከዚህ በፊት እስራኤል ሂደት አውቃለሁ። ለኔ ለተክለ ሃይማኖት አዳነ እስራኤል ኢየሱስ ክርስቶስ ተወልዶ አድጎ አስተምሮ ሞቶ ተነስቶ ያረገባት ናት። ቅድስት ከተማ ናት ኢየሩሳሌም ለኔ። ስለዚህ ሐሳቡ ወደ እስራኤል አትሂዱ፣ ወደ እስራኤል የሄዱ ደግሞ አሁን ያለውን የእስራኤልና የፍልስጤምን የጋዛን ጦርነት ሰብአዊነትን ምንን መደገፍ ነው የሚል ማሸማቀቂያ ሲመጣ ክርስትናን መቃወም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ በድጋሚ ተመልሰን ተገናኝተናል በሌላ ቪዲዮ ማለት ነው። እንግዲህ ሰበር ዜናዎች እየተሰሙ ይገኛሉ ማለት ነው። በጣም ሲፈራ የነበረው በእስራኤልና በኢራን መካከል ዳግም ጦርነቱ ይነሳል ተብሎ ሲፈራ የነበረው እንግዲህ እንደ ተጀመረ እየተነገረ ይገኛል። እስራኤል ከአሜሪካን ጋር በመሆን እንግዲህ ኢራን ላይ ጥቃትን ፈጽማለች። ይህንን ተከትሎ ደግሞ በዚህ ሰዓት እንግዲህ የተለያዩ መረጃዎች እየተሰሙ ይገኛሉ። ኢራንም ይህንን ተከትላ እንግዲህ በመካከለኛው ምስራቅ ውስጥ በሚገኙ በአሜሪካን ቤዞች ላይ ጥቃት እየፈጸመች ትገኛለች። በዚህ ሰዓት እንግዲህ በኤሚሬትስ እና እንደዛውም በሳዑዲ አረቢያ ላይ ጥቃት መፈጸሙ እየተነገረ ይገኛል። በሳዑዲ አረቢያ ሪያድ አካባቢ ላይ ትልልቅ የሆኑ ፍንዳታዎች ታይቷሉ እየተባለ ይገኛል። እንግዲህ የተለያዩ ሚዲያዎች የዓለም ሚዲያዎች ይህንን ዘገባ ይዞ እየወጡ ይገኛሉ። አሁንም እንግዲህ መካከለኛው ምስራቅ በጣም ከባድ ውጥረት ውስጥ ትገባለች እየተባለም ይገኛል ማለት ነው። በዚህ ጦርነት ምክንያት ማለት ነው። የኢራኑ ፕሬዝዳንትም እንግዲህ ሞተዋል የሚል መረጃዎችም ሲወጣ ነበረ። ነገር ግን አሁን ላይ ቴህራን ሚዲያዎች እየዘገቡ እንዳሉት ከሆነ በጣም ጥሩ ጤንነት ላይ እንደሚገኝና ምንም እንዳልተነካ ነው እየተነገረ ያለው ማለት ነው። ያውላችሁ እስራኤል እያለች ሚድል ኢስት ሰላሟን ታገኛለች ማለት አይቻልም። በሌላ በኩልም ደግሞ በየመን የሚገኙ ሁቲዎች እንግዲህ ባቡል መንደብን የባህሩን በር ማለት ነው ዘግቶ እንዳሉ ነው እየተነገረ ያለው። እንግዲህ መካከለኛው ምስራቅ ከባድ ውጥረት ውስጥ ገብታለች ማለት ነው። እንግዲህ አረብ ሀገር ላይ የምትኖሩ ወንድምና እህቶቼ በጣም ጥንቃቄ ያስፈልጋቸዋል። ምክንያቱም እንግዲህ እንደሚታወቀው አሜሪካን የጦር ቤዟ እንግዲህ የተለያዩ አረብ ሀገራት ውስጥ እንዳለ ሁላችሁም ታውቃላችሁ። በአረብ ኤሚሬትስ ይገኛል፣ እንደዛውም በሳዑዲ አለ፣ እንደዛውም በቀጠር አለ። እንግዲህ እነዚህ ሀገራቶች ሊመቱ ይችላሉ ማለት ነው። በእነማን? በኢራን ማለት ነው። ከዚህ በፊትም ኢራን እንግዲህ በዚህ ነበረ ሲዝትባቸው የነበረው ማለት ነው። በአሜሪካ ላይ ሲዝት የነበረው በዚህ ነበር። በመካከለኛ ምስራቅ ውስጥ የሚገኙ የጦር ቤዞችሽን ድምጥማጡን አጠፋዋለሁ ምናምን ብላ ስትዝትባቸው ነበረ ማለት ነው ኢራን። ያ ነገር ዛሬ ላይ እየሆነ ያለበት ሁኔታ ስላለ በጣም 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 ጥንቃቄ ስለሚያስፈልጋችሁ ተጠንቀቁ ለማለት እወዳለሁ። ስለዚህ ጉዳይ መረጃ በደንብ አሰባስበን ይዘንላችሁ የምንቀርብ ይሆናል። አሁን ግን እስቲ ስለ ከሰሞኑ አጀንዳ ጋር በተያያዘ እግረኛው ሚዲያ ምላሽ የሰጠ ይመስለኛል። እሱም በተመለከተ እስቲ አንዳንድ እሱ የሰጠውን ምላሽም እያየን አንዳንድ የምንለው ነገር ይኖርናል ማለት ነው። አላህ ፈቅዶ ባደረገው ነገር ለምን ተሳለቃለህ? ለምን እንደዚህ የምትሉ አንዳንድ ሰዎች አላችሁና አልተሳለቅንም። በነገራችን ላይ ይሄ ክልክል ነው። አላህ Subhanahu Wa Ta'ala እንደፈለገ አድርጎ ነው የሚፈጥረው። የሱ ፍጥረት ነው። ምንም አያገባንም። እግረኛ በአንድ እግር መወለዱ ወይ ደግሞ አላህ Subhanahu Wa Ta'ala ፈቅዶ በግራንች እንድኖር ማድረጉ የሱ ፍቃድ ነው። የሱ አላህ Subhanahu Wa Ta'ala ፈልጎ ያደረገው ነው። በእኛ ላይ ነገ ምን እንደሚፈጠር ምን እንደሚሆን አናቅም። ነገር ግን አሁን አንድ ጥያቄ አለኝ ለእናንተ ማለት ነው። በነዛ በእስራኤል ጥቃት እጃቸውን ያጡት እግራቸውን ያጡት ሁለት እጃቸውን ያጡት
ሁለት እግራቸውን ያጡት፣ አንድ እግራቸውን አጥቶ አንድ እጃቸውን አጥቶ በአንድ እግርና በአንድ እጅ እየኖሩ ያሉት ህፃናቶች፣ አዛውንቶች፣ ትልልቅ ሰዎች፣ ወጣቶች በዚህ ነገር በጣም ተጠቅተዋል። ከእግረኛ በላይ ወይ ደግሞ ከተክለ ሃይማኖት በላይ ለነዚህ ሰዎች የሚያዝን አለ ብላችሁ ታስባላችሁ? ምክንያቱም በእነሱ ላይ ደረሰው በሱ ላይም ደርሶ ስላለ ማለት ነው። ምን ያህል በአንድ እግር መኖር ምን ያህል ከባድ እንደሆነ ምን ያህል ከብዙ ነገር ገድቦት እንዳለ እሱ ነው የሚያውቀው። ከሱ በላይ ለነዚህ ሰዎች የሚያዝን ሰው አለ ብላችሁ ታስባላችሁ? አልነበረም። ነገር ግን ህሊናውን ሽጦ ሄዶ ምን አይነት ኢንተርቪው እንዳደረገ ምን አይነት ወሬዎችን እዚህ ጋር በነገራችን ላይ ተናግሯል። አሁን ሰሞኑ በሰጠው ምላሽ ላይ ተናግሯል። እኔ እስራኤል ጋብዛኛ አይደለም፣ እስራኤል ስፖንሰር ሆናኛ አይደለም የሄድኩት ብሎ ተናግሯል። የጋዛን እስራኤል በጋዛ ላይ የወሰደችው ጥቃት አለ። በዛ ጊዜ ደግሞ ህፃናት እንዲተገለዋል፣ ጭፍጨፋ አለ፣ እንደዚህ የሚል ነው አይደለ? በዚህ ምክንያት እስራኤል ሄዳው እስራኤሎቹን ጠይቆ የነሱ የሚፈልጉትን ነገር ጠይቆ መጥቶ ከማስተላለፍ ከፍልስጤም በኩል አንድም ሰው አልጠየቁም፣ አላካተቱም። ይሄ አንድ የፕሮግራም አዘጋጅ ባህሪ አይደለም፣ አድሏዊነት ነው፣ ባያዝድ የሆነ ነው። በጣም ጥሩ እስማማለሁ። አንደኛ እኔ የሄድኩት እነሱ በአይምሯቸው እንዳሰቡት የእስራኤል መንግስት ጋብዞኝ አይደለም። ቢጋብዘኝ ግን እሄዳለሁ። አሁንም ደስ እያለኝ መጋበዝና ና ሀገሬን ጎብኝ ተብሎ አንድ ሚዲያ መጋበዝ ስኬት እንጂ ውርደት አይደለም። እነሱም ሌሎቹ ጋዜጠኞቹም በዛ መንገድ እኔ አላቅም፣ ማስረጃው የለኝም። ተጋብዘው ከሆነ የሄዱት እሱንም መኮንን አይደለም፣ መብታቸው ነው። ስለ እነሱ ይመልሱ። ግን እኔ ማስታወቂያ ለመስራት ፕሮሰስ አድርጌ ኤምባሲ ጠይቄ ስቴትመንት አምጣ ተብዬ ያገባ ያላገባ አምጣ ተብዬ ለምንድን ነው የምትሄደው ብዬ እዛ ዘመድ አለህ ወይ ተብዬ ከዚህ በፊት እስራኤል ሂደት አውቃለሁ። የጥያቄው ማዕት ልነግርሽ አልችልም። አሁን ተጋብዘም ሄድክ እንዴትም ይሁን ሄደሃል። ሄደ እዛ ያደረግከው ነገር ነው ህዝቡን ያስቆጣው። ያደረግከው ምን አይነት ስራ ነበረ ሰራው? እኔ የሄድኩት እስራኤል ነው እንጂ ፍልስጤን አይደለም። ለምንድን ነው ከፍልስጤን አንድንም ኢንተርቪው ሳታደርግ በእስራኤል በኩል ያለውን ብቻ የዚህ መጣው ምናምን ተብያለሁ ምናምን ብሎ እዚህ ጋር የሰጠው ምላሽ በጣም ይገርማል። እኔ የሄድኩት እስራኤል ነው እንጂ ፍልስጤን አይደለም። ፍልስጤን ራሱን የቻለች ሀገር ነች እያለ ነው። ዛሬ ነው ፍልስጤን ራሱን የቻለች ሀገር የሆነችው ለአንተ። ኢየሩሳሌም ሄደሃል። ኢየሩሳሌም ማለት የፍልስጤን ቅዱሷ ሀገር ማለት ነው። የፍልስጤን የሆነችው ማለት ነው። አርዱል ቁድስ የተባለው ምድር ነው የሄድከው ማለት ነው። ማአት ፍልስጤናውያኖች አሉ ኢየሩሳሌም። በእስራኤል ግዛት ውስጥ ትሁን እንጂ ማአት ፍልስጤናውያኖች አሉ። እዛ ጋር አንድን ፍልስጤና ቆመ ኢንተርቪው ማድረግ ከብዶክ ነው ማለት ዞር ለነገሩ ከባድ ነው። ለአንተም ከባድ ነው። ይዞ የሚመጣው መዘዝ ጣጣው በጣም ከባድ ነው። ወደና አህመዲን ኡስታዝ አህመዲን ጀበላ ሐፊዘሁላህ ወርዓ ወደሱም ሄዷል እና አንዳንድ ሙስሊሞችን ለመንካት ለመተቸት ሞክሯል። የተቹኝና እኔ ላይ ቪዲዮ ሲሰሩ የነበሩት እኔ ላይ ሲጽፉ የነበሩት እኔ ላይ ሲለጥፉ የነበሩት በእና አህመዲን ጀበል ጎራ ያሉት ናቸው ብሎ ተናግሯል። እና እስቲ ለማንኛውም በትንሹ በጣም ብዙ ሼር እያደረገ ያለው ማን ነው? የእስልምና እምነት ተከታዮች ግልጹን ልንገርህ ብዬ ነው። እስልምና እምነት ተከታዮች ሁሉም አይደሉም። በእርግጥ ይሄን ጉዳይ ይዘው ከግል ጥቅማቸው ጋር የሚያሯሩጡት አብዛኞቹ ኦልሞስት ብዙዎቹ ሙስሊሞች ናቸው። ሁሉም ሙስሊም ግን ደግሞ ይሄን ጉዳይ ሼር አያደርገውም። በእነሱም የማይስማማ ስላለ ማለት ነው። ቡድን አለ። በተለየ ደግሞ በአህመዲን ጀበል ክንፍ ያለው ማለት ነው። አህመዲን ጀበልም ጽፎብኛል። የኔን ፎቶ የአልጀዚራውን ተምሌን ወስዶ ነው ከራሱ ጋር አድርጎ ነው የጻፈው። ስለዚህ በሱ ክንፍ ያሉት ናቸው ማለት ነው። እሺ አንዱ ዶክመንተሪው ሐሳቡ ኢየሩሳሌም ኢትዮጵያ ሃይማኖት አለው እስራኤል አሁን ለኔ እስራኤል በቃ በሚድል ውስጥ ያለች አንዲት ሀገር ብቻ አይደለችም። ምናል ለኔ ኳታር ናት በሚድል ውስጥ ያለች አንዲት ሀገር ብቻ። ዱባይ ናት በሚድል ውስጥ ያለች አንዲት ሀገር ብቻ። ሳውዲ አረቢያ ናት ለኔ ለተክለ ሃይማኖት አዳነ እስራኤል
ኢየሱስ ክርስቶስ ተወልዶ አድጎ አስተምሮ ሞቶ ተነስቶ ያረገባት ናት። ቅድስት ከተማ ናት ኢየሩሳሌም ለኔ። ስለዚህ ሐሳቡ ወደ እስራኤል አትሂዱ፣ ወደ እስራኤል የሄዱ ደግሞ አሁን ያለውን የእስራኤልና የፍልስጤምን የጋዛን ጦርነት ሰብአዊነትን ምንን መደገፍ ነው የሚል ማሸማቀቂያ ሲመጣ ክርስትናን መቃወም ነው። ወደ ኢየሩሳሌም የሚሄዱ ክርስቲያኖችን ማሸማቀቂያ መንገድ ነው አንዱ። አይተሽ ከሆነ ዶክመንተሪውም ላይ እኮ ኢትዮጵያንም የክርስቲያን ማጆሪቲ ያለባት ናት ይላል። ስለዚህ የክርስቲያን ማጆሪቲ ያለባት ሀገር ክርስትና ራሱ ክርስቶስ የክርስትና ባለቤት በተወለደባትና በሞተ ባረገባት ወደዛች ቅድስት ከተማ መሄድ ለክርስቲያን ብርቅ ይሆናል እንዴ? አይሆንም። ስለዚህ አይዲዮሎጂ ነው፣ ዓላማው ሌላ ነው። ዝም ብሎ የዚህ የጋዛ የምን የሚነሳው ብቻ አይደለም፣ ያልፋል። ከዛ ምልሽ ለዛ ነው እኔ ሌላ ነገር ድንገርሽ። እግረኛው ሚዲያ እስራኤል ብቻ እኮ አይደለም ሄዶ ኢንተርቪው ያደረገው። ቅድም ስትይኝ ነበረ በአብዛኛው ይሄን እየጻፉ ያሉት ሙስሊም ወንድሞቻችን ናቸው። በሆነ ቡድን ውስጥ ያሉ የሆነ እንትን አላቸው። ዛሬ ብቻም አይደለም የሚጽፉት። ቱርክ ውስጥ የሚኖር ራሱን ሙስሊም ጋዜጠኛ ነኝ ነው የሚለው። በጣም ጎበዝ ጋዜጠኛ ነው፣ አክቲቪስትም ነው፣ አድቮኬተርም ነው። በጣም ጎበዝ ነው። ኢሳቅ እሸቱ ይባላል። በአብዛኛው የሙስሊሙን ጉዳይ ነው አንስቶ 24 ሰዓት ሲተጋተግ የሚውለው። እሱን ሄጄ ቱርክ ላይ ኢስታንቡል ላይ በሁለት ክፍል የሄደ ኢንተርቪው ሰርቸው ነበረ። ያኔ ይሄ አሁን እኔን በዘመቻ የሚቀጠቅጠኝ ቡድን ያኔ ምን ይል ነበር መሰለሽ? እሳይ ልክ ልኩን ነገርከው፣ የኛ አንበሳ እንደዚህ ነው ምናምን እያሉ የኔ ቱርክ መሄድ መጠየቅን አንተን እንትን ሊል ነበረ። ምን ሊል መጥቶ እንዲህ አድርገህ እውነቱን ነግረኸው አዋጥከው ምናምን ምናምን የሚል ነበረ። ታስታውሻለሽ? ምንም አልመሰለኝም ያኔ። ስራ ስለሆነ የሰራሽ ስራሽ ደግሞ ሰው እንደገባው ነው አስተያየት የሚሰጥሽ። ቱርክ ሂጄን የኢሳቅ እሸቱን ኢንተርቪው ስሰራ ለምን የቱርክ አሽቃባጭ አልተባልኩም? አላሉኝም አይደለ? የቱርክን ኢሜጅ ምናምን ሊያደርግ ነው ለምን አላሉኝም? ስራ ነው ሊሰራ የሄደው። በቃ ተፋጠጣችሁ፣ ልክ ልኩን ነገርከው ምናምን ምናምን ይዞት የመጣው ዓላማ። እንግዲህ እዚህ ጋር ብዙ ነገሮችን ከብዙ ነገር ጋር ለማያዝ ሞክረዋል ይሄ ሰውዬ። ሙስሊሞች ክርስቲያኖችን እንደምንጣላን የኢትዮጵያ ክርስቲያኖች ወደ እስራኤል እንዳይሄዱ ሙስሊሞቹ እያደረጉ ነው። በቃ ማለት ሐሳቡ የሚያስጨብጠው ይሄንን ነው። አይደለም ለምን ሄድክ? አይደለም መሄድ ትችላለህ። ማንም እየሄደ እኮ ነው። ማንም እየሄደ ነው። ማንን ስተች በመሄዱ ብቻ ማንን ስተች አይታችኋል። እዚህ ጋር አሁን ማአት ኢትዮጵያዊ እስራኤል እየሄደ ነው። ግን ማንን ስተች አያችሁ እዚህ ሚዲያ ላይ? ስለሄደ ብቻ ማለት ነው። አንተም እኮ ዝም ብለህ ሄደ ብትመለስ እኮ ማንም ስምን የሚያነሳ ማንም የለም። ማንም ምን አገባል? ሄደ የሰራው ነገር ነው በጣም ያስቆጣንና በጣም ሀረመኔነታችሁን አጉልቶ ያሳየን ሄዳችሁ የሰራችሁት ነገር ነው። ሄዳችሁ የሰራችሁት ነገር ከማን ጎን ሆናችሁ ማንን እየጨፈጨፈ እንዳለ ቢያንስ አንተ እኮ አንድ እግር ማጣት ምን አይል ከባድ እንደሆነና ምን አይል ዋጋ እያስከፈለ እንዳለ ታውቃለህ፣ ትረዳለህ። እዛ ጋር እኮ በእስራኤል ጥቃት ምክንያት እግራቸውን አጥቶ አንድ እግር ብቻ ሳይሆን ሁለት እግር አጥቶ ሁለት እግር ብቻ ሳይሆን እጃቸውንም ጭምር ያጡ ማአት ህፃናቶች አሉ። ወልደሃል፣ ልጆች አለ። ነገር ግን ለህፃናት አላዘንክም። ብታዘን ኑሮ እንደወለደ ሰው ብትሆን ኑሮ አንተ ለነዛ ህፃናቶች በግፍ ለተጨፈጨፉ ህፃናቶች ታስብ ነበር። እስራኤል ምድር እንኳን መርገጥ ይከብድህ ነበር። ወደ አህመድን እንምጣ። ስለ አህመድን ጀበል ያነሳው ነገር አህመድን ጀበል ሁሉ ጊዜ ልክልካችሁን ስለምነግራችሁ የናንተን ምስጥር በደንብ ስለሚያውቅና የናንተን ዓላማ ቀድሞ ስለምረዳና ህዝቡን ስለሚያስረዳ ሁሉ ጊዜ ለሱ ያላችሁ ጥላቻ ይሄ ነው አይባልም። በጣም ትጠሉታላችሁ፣ በጣም ከልክ በላይ የእናንተን ነገር ፈትፍቶ ስለሚያስረዳ የሰራችሁትን ብቻ ሳይሆን ለመስራት ያሰባችሁት ያቀዳችሁትን ሁላ ከእናንተ ቀድሞ ስለሚያስቀምጥ
ሳይኮሎጂካሊ ነው የምለው እንጂ ስለ አላህ ዒልም ወደዛ አትወሰዱት። እናንተ አንዳንድ ሰዎች አላችሁ እዚህ መረዳት የሚከብዳችሁ ሰዎች ደግሞ አላችሁ። ማንንም መደገፍ መብት አለው ምናምን የምትሉም አላችሁ። ኮሜንት ላይ አይቼዋለሁ። አዎ አለው፣ ግን መደገፍ ይችላል። ግን ህሊናው ፈቅዶት ነው ወይስ እንዴት ነው የሚደግፈው? ለምሳሌ እስራኤል ደጋፊ የሆኑት እንዴት ነው የሚደግፉት? እዚህ ጋር እንደዛ ማዕት ህፃናቶች ተጨፍጭፈው መጨፍጨፍ ብቻ ሳይሆን በረሃብም እንዲቀጡ ማድረጋቸው፣ እንደዚህ አይነት ነገር እያየ አንድ ሰው እንዴት እስራኤልን ሊደግፍ ይችላል? የፈለገ እምነት ተከታይ ይሆን ሰው ሆኖ እስራኤልን የሚደግፍ አለ ወይ? ለራሱ ፖለቲካ ለራሱ ጥቅማ ጥቅም ካልሆነ በስተቀር ከመሬት ተነስቶ እስራኤልን የሚደግፍ አለ ብላችሁ ታስባላችሁ? የለም። ይሄ ለኔ አይታየኝም። እንግዲህ ሰው በዚህ ልክ ጋጠ ወጥ በዚህ ልክ ደፋር መሆን በጣም ከባድ ነው። ልክ እንደ እግረኛው ሚዲያ ማለት ነው። ሌላ ነበር፣ አንተ ግን አስጣልከው ራቁት። እንደዚህ ደስ እያለኝ ነው ያለፍኩት። ይሄኛው ሲመጣ እና ወደ እስራኤል ሂጄ ለዛውም ለጉብኝት ለመንፈሳዊ ጉብኝት ማስታወቂያ ለመስራት ሂጄ እግረ መንገድ ዶክተር ጸጋ መላኩ የእስራኤል ክኔሴት አባልን ኢንተርቪው ሰርች ስመጣ ለምንድን ነው እንደዛኛው ኢንተርቪው ብቻ ያልታየው? ከእስራኤል በኩል ከሀገር ተነሳና የእሷን ኢሜጅ እንዲህ ለማለት ተባለ። ሌላው አንዱ ጥያቄ ቱርክ ሄጄ ኢንተርቪው አድርጌ ነበረ እና ለምን ልክ እንደዛው ለምን አልተወሰደም? ለምን ወይ ደግሞ እዛኔ ለምን ለቱርክ አሽቃባጭ አልተባልኩም? ዛሬ የእስራኤል አሽቃባጭ እንደተባልኩኝ ለምን እዛኔ አልተባልኩም ነው። እስራኤል ማነች? ቱርክ ማነች? ይህንን እንኳን ማሰብ የተሳነው ሰው ይሄ ሰውዬ እኛ እዚህ ጋር ለምንድን ነው ያንን ኢንተርቪው ያደረግከው? በዛ መልኩ ያደረግከው ሄድክ አሽቃበትክላቸው በቃ ወዘተ ሄደ። እንደማንኛውም ሰው ለሄድክበትን ዓላማ ብቻ አሳክተ መምጣት ትችላለህ። ለማስታወቂያ ነው አይደል? መንፈሳዊ ማስታወቂያ። ማንም ስለ መንፈሳዊ ነገር ውስጥ የገባ ደግሞ የለም እዚህ ጋር። ልክ እንደዛው ለምንድን ነው አንተም የመንፈሳዊን ጉዳይን ብቻ ጨርሰ ለምንድን ነው ያልተመለስከው? ለምን ስለ ፖለቲካ ውስጥ ገብተህ ስለ እስራኤል እንደዚህ ገዛን ምናምን ለምን እዛ ውስጥ ገባ ነው? ያንን ያደረግከው ደግሞ ህልናህን ሽጠህ ለምን ሄድክ ሳይሆን እዚህ ጋር የእስራኤልን ነገር አሰማህን አይደል? የፋለስጢኖችን የገዛዎችንም ነገር ማሰማት ነበረብህ። እንደዛ ነው ማየት የነበረብህ። ያለው ነገር ይሄ ነው። እስቲ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እንግዲህ ጦርነቱ ተጀምሯል። አላህ Subhanahu Wa Ta'ala ሰላም ያደርገን። ለማንኛውም ዱዓ አድርጉ፣ በዱዓ እንበርታ። ይሄ ረመዳን እንዳያመልጣችሁ በዱዓ በርቱላችኋለሁ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑ። አላህ Subhanahu Wa Ta'ala ረመዳናችሁን ይቀበላችሁ። والسلام عليكم ورحمة الله وبركاته.